የአማራ ፋኖ በጎጃም መራዊ ከተማን ተቆጣጠረ። የፋኖ ኃይሎች በትናንትናው ዕለት ወደ መራዊ ከተማ ዘልቀው መግባታቸው ተነግሯል። አንድ ወታደራዊ ታንክም ለመጀመሪያ ጊዜ በፋኖ ኃይሎች መማረኩ ታውቋል። በፋኖ የትግል ታሪክ የመጀመሪያው ታንክ በትናንትናው ዕለት መማረኩን የተነገረው ዘገባውን ታደምጣላችሁ። በላሊበላ ከተማ ከባድ ውጊያ ተደረገ። የፋኖ ምሬ ወዳጁ ልጆች በላሊበላ ከተማ ከመንግስት ታጣቂዎች ላይ መፋለማቸው ተሰምቷል። ዝርዝር ዘገባውን ይዘናል። በተመሳሳይ በሸዋና በጎጃም የተለያዩ ቦታዎች ላይ ትናንትና ውጊያዎች እንደቀጠሉ ናቸው። በሰሜን ሸዋ ምንጃር አረርቲ ከተማ ከባድ የተባለ ውጊያ ተደርጎ የነበረ ሲሆን በጎጃም ደግሞ አሽፋና የጁቤ ኮርክ ከባድ የተባሉ ውጊያዎች መደረጋቸው ተነግሯል። በውጊያዎቹም በተፋላሚ ኃይሎች ላይ የደረሰው ጉዳት ምንድነው? ዘገባውን ይዘናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዜና ወኪል የተለያዩ የዜና መረጃዎችን ከታማኝ መረጃ ምንጮች በጥራትና በፍጥነት በማድረስ ወደ እናንተ የሚያመጣ የሚዲያ ተቋም ነው። አዶኒ ኒውስን ሰብስክራይብ አድርጉት። 1000 ሰብስክራይበር እንዲሞላ የበኩላችሁን አስተዋጽኦ አበርክቱ። አብራችሁን ቆዩ። የአማራ ፋኖ በጎጃም የመጀመሪያውን ታንክ ማረከ። የአማራ ፋኖ በጎጃም በፋኖ የትግል ታሪክ ውስጥ ለመጀመሪያ ጊዜ ታንክ መማረኩ ተነግሯል። ታንኩ የተማረከው በመራዊ ከተማ ስለመሆኑ ነው የተነገረው። ወታደራዊ ፔምፔ ታንክ ሲሆን በመራዊ ከተማ ትናንት የፋኖ ኃይሎች ከረጅም ሰዓት ውጊያ በኋላ ወደ መራዊ ዘልቀው መግባታቸውን ተከትሎ ነው ታንኩ የተማረከው። ታንኩ በፋኖ ኃይሎች ከተማረከ በኋላ ታንኩ ይሰራል ወይስ ተቆልፏል የሚለውን ለማረጋገጥ ባለሙያዎች እየፈተሹት ነው ተብሏል። ለመጀመሪያ ጊዜ የፋኖ ኃይሎች ታንክ መማረካቸው የመንግስት ወታደሮችን እንዲሁም የአብይ አህመድን የፖለቲካ አስተዳደር በእጅጉ አስደንግጧል ተብሏል። በተመሳሳይ ፋኖ ኃይሎች ደግሞ ከፍተኛ የሆነ ብርታት እንደሰጣቸው ነው የተነገረው። የአማራ ፋኖ በጎጃም በትናንቱ የመጋቢት 11 ዘመቻ 1 ዲሽቃ 3 ብሬን 2 ስናይፐር 6 ሽጉጥ 50 ጥቁር ክላሽ ከ7000 በላይ ተተኳሽ ጥይቶችን ጨምሮ የአመራር ማህተምና ሰነዶች እንዲሁም አንድ ወታደራዊ ታንክ መማረኩ ተነግሯል። በትናንትናው ዕለት በጎጃም አሽፋ መገንጠያ ላይ በተደረገ ከባድ ውጊያ የመንግስትን ወታደሮች ወደ ጭፍራ ከተማ በመሳብ ከፍተኛ ውድመት አደርሰንበታል ሲሉ የጊዮን ብርጌድ ፋኖች መናገራቸው ታውቋል። ፋኖቹ ወደ ኋላ ስበን ካስገባን በኋላ ነው ጉዳት ያደረስንበት ሲሉ በሰጡት መግለጫ ተናግረዋል። በዚህ አጋጣሚ በዘመቻ የመቶ ተራሮች ዲሽቃ የማረከው ይኸው ክፍለ ጦርና ብርጌድ መሆኑም አይረሳም። ይህ በእንዲህ እንዳለ አንድ የፋኖ ተዋጊ ለሁለተኛ ጊዜ ዲሽቃ መማረኩ ተነግሯል። ከዚህ በፊት በመቶ ተራሮች ዘመቻ 1 ዲሽቃ የማረከ ሲሆን አሁን ደግሞ በአንድነት ዘመቻ ሁለተኛ ዲሽቃውን መማረኩ ነው የተነገረው። በተመሳሳይ በዚሁ በጎጃም የጁቤ ኮርክም ከባድ ውጊያ እንደነበር ተነገረ። የጁቤ ኮርክ ላይ በነበረው ውጊያ በመንግስት ወታደሮች ላይ ከፍተኛ የሆነ ጉዳት መድረሱን ለማወቅ ተችሏል። የፋኖ አባላትና የመንግስት ወታደሮች በከተማ ውስጥ የእጅ በእጅ ውጊያ እንዳደረጉ የመረጃ ምንጮቻችን አክለዋል። አድማጭ ቤተሰቦቻችን ትናንትና በጎጃም ምድር በበርካታ ግንባሮች ላይ ውጊያ ሲደረግ እንደነበር ነው ለማወቅ የተቻለው። ይህ በእንዲህ እንዳለ በሰሜን ሸዋ ምንጃር ወረዳ አረርቲ ከተማ የፋኖ አባላት ገብተው እንደነበር ተነገረ። የፋኖ አባላቱ በተኩስ ልውውጥ ከገቡ በኋላ ከመንግስት ወታደሮች ላይ የእጅ በእጅ ውጊያ ወይም የፊት ለፊት ውጊያ አድርገው እንደነበር የተነገረ ሲሆን በዚህም በመንግስት ወታደሮች ላይም በፋኖ አባላት ላይም ጉዳት ስለመድረሱ ታውቋል። ይሁን እንጂ በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ያሉት የመረጃ ምንጮቻችን አምቡላንሶች በተደጋጋሚ ሲመላለሱ ነበር፣ እንዲሁም ከ30 ያላነሱ የመንግስት ወታደሮች በፋኖ ተይዘው ሲወሰዱ ተመልክተናል ሲሉ ገልጸዋል። ወደ ሰሜን ወሎ መረጃዎቻችን ስናቀና ይህ አማራ ፋኖ በወሎ ግዙፉ ላስታ ሳምነው ኮር ትናንትና መጋቢት 11 ቀን ከማለዱ 12 ሰዓት ጀምሮ በላሊበላ ከተማ ከባድ ውጊያ ሲያደርግ እንደነበር ተነገረ።
በላሊበላ ከተማ ከሰፈረው የመንግስት ወታደር ላይ ነው ውጊያው የተደረገው። በዚህ ወደ ውጊያ ሁሉም የኮሩ ክፍለ ጦሮች የተናበበ ትግል አድርገናል በማለት መግለጫ ያወጡ ሲሆን በተለይም የፋኖ አባላቱ ወደ መሀል አደባባይ በመግባት በቦምብና በክላሽ የእጅ በእጅ ውጊያ በማድረግ ከመንግስት ወታደሮች ላይ እልህ አስጨራሽ ውጊያ ማድረጋቸው ተነግሯል። በዚህም አንድ የሻለቃ ማዕረግ ያለው የመከላከያ አመራርን ጨምሮ የፖሊስ አመራሮችም መገደላቸውን ነው የፋኖ አባላቱ የገለጹት። የተፈራ ማሞ ክፍለ ጦር ተወርዋሪው የኃይሉ ከበደና የሸተ ክፍለ ጦር የከተማዋን ሰሜንና ምዕራብ ክፍል ማለትም ከሲመኖ ሽምብራማና መካልት እስከ ሽምሻ ኤርፖርት ድረስ በመዘርጋት የመንግስትን ኃይል ሲፋለሙት እንደዋሉ በዚህም ከፍተኛ ኪሳራ እንደደረሱ የፋኖ አባላቱ ገልጸዋል። ተከዜ ክፍለ ጦር በከተማዋ ደቡብ አቅጣጫ በነአኮቶላ በመግባት ቻይና ካምፕ እየተባለ የሚጠራውን ዋናውን የመንግስትን ካምፕ እሳት ሲያዘንብበት ውሏል ሲሉ ምንጮቹ ገልጸዋል። የደጋው መብረቅ ጥራሪ ክፍለ ጦር ደግሞ በከተማው ምስራቅ አቅጣጫ በተለምዶ መረባረብ በሚባለው ቦታ ላይ ሰፍሮ የነበረውን የመንግስትን ምሽግ እስኪለቅ ድረስ እሳት ሲያዘንብበት ነበር ተብሏል። ውባንታ ባተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚወስደውን ዋናውን አስፓልትም በመቆጣጠር ዘግታ እንደዋለች የፋኖ አባላቱ ገልጸዋል። በሌላ መስመር የኃይሉ ከበደ ቀሪዎቹ ሻለቃዎች ከሰቆጣ ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ ከተማ በኩል ዋናውን አስፓልት ዘግተው እንደዋሉ ነው የፋኖ አባላቱ የገለጹት። ውጊያው የሁለቱም ክፍለ ጦሮች ተሳትፎ የተደረገበት ቢሆንም ሁሉም የተዋጊ ኃይላቸውን ሳይጠቀሙ ተጠባባቂ ኃይል በማስቀመጥ በአነስተኛ የሰው ኃይል ብቻ እየተደረገ ስለመሆኑ የፋኖ ኃይሎቹ ገልጸዋል። አጠቃላይ በዚህ ውጊያ ራሱን ጥምር ጦር እያለ የሚጠራው የመከላከያ የአድማ ብተናና የሚሊሻ እንዲሁም የፖሊስ ጥርቅም በከፍተኛ ሁኔታ ኪሳራ ደርሶበታል። ከ30 በላይ ተገድሏል፣ ከ50 በላይ ቆስሏል፣ ከ10 በላይ ደግሞ ተማርኳል በማለት ነው የፋኖ አባላቱ የገለጹት። አድማጮቻችን ለዛሬ አበቃን። በደህና ቆዩ።